በጠዋቱ ሰናይ ዜና ላጋራችሁ። ከጦርነት 10 ቢሊዮን እጥፍ የሚሻል ጊዜም ገንዘብ ሁሉን ነገር የሚቆጥብ መልካም ዜና። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ የማይቀር ጉዞ ነው ጠብቁ እየተባለ ይገኛል። ምክንያቱም በሁለቱም መሃል የጦርነት አዋጅና ነጋሪት ሳይሆን የሰላም ስምምነት ተደርጎ ለዘላቂ መፍትሄ በምስራቅ አፍሪካ ይሰማል እየተባለ ይገኛል። ይህ ዜና ከጭምጭምታ የዘለለ ይሄ ነው የሚባል ምንጭ የለውም። ነገር ግን በጠዋቱም ቢሆን በጭምጭምታ ደረጃ እንኳን ከዚህ የተሻለ የሚያስደስት ዜና የለም። ሰላም ለሀገራችን፣ ሰላም ለዓለማችን። ይህ የሚኖር ህይወት ነው። ሰላም። ሰበርና አስደሳች መረጃ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ ሊያቀኑ እንደሚችሉ እየወጡ ያሉ መረጃዎች አመላክተዋል። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እንደሚኖር፣ የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ይሸጋገራል ተብሎ ታሪካዊ ስምምነትም ይፈረማል ተብሎም ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ደግሞ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡም ይጠበቃል። ይህም ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚያዊ ትስስር ላይ ተጽዕኖ ያሳድራል ተብሎም በከፍተኛ ጉጉት እየተጠበቀ ይገኛል። ኦዱ አሜፊ ገመቺሳ ሚኒስትር ሙሜ ዶክተር አብይ አህመድ የሮዲዮቲ ገራ አስመራቲኒ ኢመሉ ጀደሜ ኤገማ ናኖ ጋንፋ አፍሪካቲ ጂጂረሚ ሲያሳ ሂን ኤገምኔፊ nama ajaa'ibsiisu kan jiru yommuu ta'u, walitti dhufeenyi biyyoota lamaanii guutummaatti gara walta'iinsa marsaa haaraatti kan ceesisu waliigaltee seenaa qabeessaas ni mallatta'a jedhamee eegama. Ministeerri muummee Dr. Abiy Ahmed yeroo dhiyootti gara Asmaraatti kan imalan yommuu ta'u, pireezidaantiin Isaayyaas Afeworqii immoo yeroo wal fakkaatutti gara Finfinneetti ni dhufu jedhamees eegama. Taateen tasa mudatee kun walitti dhufeenya siyaasaa fi diinagdee naannichaa irratti jijjiirama guddaa ni fida jedhamees eegama. ወዲፈኖ ወይቷፍ ሃርሜ ሚዲያ ላይክ ፎሎ ጎዳ አንገታችን ላይ ተረግጠን እንዴት መኖር ያስችለናል ሲሉ ዶክተር ደብረጽዮን ገብረሚካኤል ገለጹ። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫቸው ላይ የፕሪቶሪያው ስምምነት ከተጣሰ ከ3 ዓመት በላይ ማለፉን ጠቁመው ህዝቡ ይህ በሰላም ይፈታል ብሎ በትግስት ቢጠብቅም ጠብ ያለ ነገር አለመኖሩን ጠቁሟል። ይህን የተጣሰ ስምምነት ብቻ መጠበቅ ህዝባችንን አሳልፎ መስጠትና አንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ ምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝብን ከከፍ አደጋ መታደግ የሚያስችል እርምጃ መሆኑን ጠቁሟል። ለጦርነት ፈጽሞ መነሻ ሊሆን አይችልም ያሉት ዶክተር ደብረጽዮን እኛ ዋና ዓላማችን የተረጋጋ አስተዳደራዊ መዋቅር በመፍጠር የህዝባችንን ደህንነት ማስጠበቅ ነው ሲሉ አስተያየታቸውን ሰጥተዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፕላስ ምልክቷን በመንካት ግን የዚህ አስገራሚ ቤተሰብ አባል መሆኑን አይዘንጉ። ይመቻችሁ። የተማረም ያልተማረም እኩል እየመረጠ ምንም የተሻለ ነገር አይገኝም የሚል አስተሳሰብ ያላቸው በጣም ብዙ ሰዎች አሉና ይሄ ነገር አሁን በዚህ ዘመን የመጣ ሳይሆን ኢት ዋዝ ሪናውንድ የሆነው ግሪክ ፊሎሶፈር ፕሌቶ ሀገር እንደምን ይመስላታል እንደ ሺፕ እና ይሄ መርከብ ማለት ነው። እና መርከብ በጣም አደጋ ውስጥ ብትሆንና ኃይለኛ ማዕበል ላይ ብትሆን እዛ ያሉት ክሩ አባላት ተስማምተው ሰው መርጠው ያንን ማዕበል ቢያሻግራት ይሻላል ወይስ ደግሞ ብቁ የሆነው ካፒቴን ቢያሻግራት ይሻላል የሚል ስለ ሜሪቶክራሲ ቨርሰስ ዴሞክራሲ የሚል ሐሳብ ያነሳል። እና አደር ቪው ደግሞ ምንድነው? አው አንድ መንግስት ሲፈልግ ታክስ ያው ይቀበለኛል፣ ሲፈልግ ያስረኛል፣ ሲፈልግ ደግሞ ጦር ሜዳ ይልከኛልና ይሄንን ሁሉ ሊያረገኝ ስልጣን ያለውን መንግስት ዕውቀትም ኖረኝ አልኖረኝም የመምረጥ መብት አለኝ የሚል ሐሳብ አለና ኢትዮጵያ ብዙ ጊዜ ሐሳቦች ይነሳሉ። ያው ሀገር እኮ እንዲምትሆነው ያልተማሩም የተማሩም ዝም ብሎ እየመረጠ ነውና አንዳንዶች ደግሞ አሁን የመጡት ሴቶችም አይምረጡ አይነት የሚል ሐሳብ ያላቸው ቮይሶች አሉና what do you think የትኛው ነው ተገቢ? እንደኔ as a person yes እያንዳንዱ ሰው alienable ራይት አለው፣ የፈለገውን መሪ የመምረጥ መብት አለው። ዋይ በቃ መብቱ ስለሆነ እዛ ሀገር ላይ ሲፈጠር God gave him right እዛ ሀገር ላይ እንዲኖር። ስለዚህ አትሊስት አወቀም አላወቀም ያ መብት ሊኖረው ያስፈልጋል። ይሄን ደግሞ አንድ አካል የሚሰጠው የሚከለክለው ሳይሆን ተማረም አልተማረም የሚባለው ቦዝ ለራሴ ይጠቅመኛል የሚሉትን እስካወቁ ድረስ they should have a voice የሚለውን አስባለሁ። ያው ምርጫው ፖይንት ይኑሩ አይኑሩ ሳናዘር ዲስከሽን ግን አትሊስት ኢን ኮንሰፕት ይሄ ነው የኔ ሐሳብ። ከኢትዮጵያ ፊውቸር ይሄ መንግስት እያሳመረ ወደድንም ጠላን የባህር በራችን ጉዳይ ጫፍ ላይ ደርሶ ኢትዮጵያ ዛሬ የአሜሪካ በምስራቅ አፍሪካ ታላቋ አጋር ሀገር ነች። የዚህ ዘመንን ቴክኖሎጂም ዕውቀትም ብቃትም ተጠቅሞ ሀገሪቷን እያስኬደን እኔ እንደውም ይሄ መንግስት ማደንቆ ምንድነው ለምሳሌ ኃይለ ሥላሴ ዘመን መንግስታት ደርግም ህወሓትም ያስረከቡን ሀገር ከእግዚአብሔር እንደተረከቧት ነው። አንዳንድ ነገሮች እግዚአብሔር እንኩ ብሎ እንደሰጣቸው በመክሊታቸው ሰርተው ያላተረፉ ናቸው። ይሄኛው መንግስት ግን የጠቅላይ ሚኒስትር አብይ መንግስት ግን በተሰጠው መክሊት ላይ እያተረፈ ነው። ሀገር እየገነባ ነው፣ እየለወጠ ነው። እነዛ መንካት የፈሩትን ማንኳኳት የፈሩትን በሮች አንኳኩቶ ያስከፈተ
ብዙ ነገር እያደረገ ያለ መንግስት ነው። በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ከ2010 ዓ.ም ጀምሮ ኢትዮጵያ በርካታ የዓለም መሪዎችን የዓለም አቀፍ ተቋማት ኃላፊዎችን አስተናግዳለች። በጣም የሚገርም ነው። በዚህ ዘመን የታየው አማኑኤል ማክሮን ለሶስተኛ ጊዜ ነው ኢትዮጵያ የመጣው። አንድ ጊዜ ያረገጣት ሀገር ብዙ አሉ። ኢትዮጵያ ውስጥ ግን 3 ጊዜ መጥቷል። እንግዲህ አስቡ፣ ይሄ የዲፕሎማሲ ውጤት ነው። እንግዲህ አንድ ነገር እዚህ ጋር ልብ ያላሉት ነገር አለ። የኢትዮጵያ ሕዝብ አሁን 120 ሚሊዮን በልጧል። የዛሬ 8 ዓመት እስከ 100 ሚሊዮን ይጠጋ ነበር ይመስለኛል። በወቅቱ እነጌታችሁ አሰፋ በዘረጋችሁት ያውን በመንግስት ደረጃ ጦር ኃይል ኖሯችሁ ምታዙት ያው ናጋዚን ምታዙበት ደህንነት መዋቅር ኖሯችሁ ሰፊ ያፈና መዋቅር ኖሯችሁ ለውጡ ከማምጣት አልዳንስ እየገደላችሁት እያፈናችሁት በሄዳችሁ ቁጥር እናንተ ላይ የህዝቡ ተቃውሞ እየባሰ እየተቀጣጠለ ነው ሄደው። ኦሮሚያ ላይ ከ5000 በላይ ወጣቶች ገላችኋል። ጎንደርም ላይ በተመሳሳይ ኢትዮጵያን እንዳለ ለንቅናቄ ፈጠራ አገዛችሁት። የናንተ አፈናና የናንተ ግድያ እንጂ ወደኋላ ትግሉን የመለሰው ነገር የለም። አሁንም ትግራይ ላይ በነጌታቸው ዘመን የታየ አንድ ጥሩ ክሬዲት ልንሰጣቸው የምፈልገው ነገር የታየ ነገር አለ። ያ የታየው ለውጥ ህዝቡ የፈለገውን እንዲናገር ሆኗል። በቃኝ ብሏል። ባርነት በቃኝ ብሏል። ያ የገነፈለ የህዝብ ቁጣ የህዝብ ብሶት የታመቀ ለብዙ አመታት ያው ምን 50 አመታት አሁን ተመልሶ ይቀዛቀዛል ብላችሁ እንዳትገምቱ። ይበልጥ ነው አፈናው በጠነከረ ቁጥር ያያት ጭላንጭል ስላለች በዛ መሰረት ፈር እየቀደደ እናንተን እየበላ የሚሄድ ነው። ይሄንንም የትግራይ ህዝብ እንደምታደርግ አልጠራጠርም። የተማረም ያልተማረም እኩል እየመረጠ ምንም የተሻለ ነገር አይገኝም የሚል አስተሳሰብ ያላቸው በጣም ብዙ ሰዎች አሉና ይሄ ነገር አሁን በዚህ ዘመን የመጣ ሳይሆን ኢት ዋዝ ሪናውንድ የሆነው ግሪክ ፊሎሶፈር ፕሌቶ ሀገር እንደምን ይመስላታል እንደ ሺፕ እና ይሄ መርከብ ማለት ነው። እና መርከብ በጣም አደጋ ውስጥ ብትሆንና ኃይለኛ ማዕበል ላይ ብትሆን እዛ ያሉት ክሩ አባላት ተስማምተው ሰው መርጠው ያንን ማዕበል ቢያሻግራት ይሻላል ወይስ ደግሞ ብቁ የሆነው ካፒቴን ቢያሻግራት ይሻላል የሚል ስለ ሜሪቶክራሲ ቨርሰስ ዴሞክራሲ የሚል ሀሳብ ያነሳል። እና አደር ቪው ደግሞ ምንድነው? አዎ አንድ መንግስት ሲፈልግ ታክስ ያው ይቀበለኛል፣ ሲፈልግ ያስረኛል፣ ሲፈልግ ደግሞ ጦር ሜዳ ይልከኛልና ይሄንን ሁሉ ሊያረገኝ ስልጣን ያለውን መንግስት እውቀትም ኖረ አልኖረኝም የመምረጥ መብት አለኝ የሚል ሐሳብ አለና ኢትዮጵያ ብዙ ጊዜ ሐሳቦች ይነሳሉ። ያው ሀገር እኮ እንዲምትሆነው ያልተማሩም የተማሩም ዝም ብሎ እየመረጠ ነውና አንዳንዶች ደግሞ አሁን የመጡት ሴቶችም አይምረጡ አይነት የሚል ሐሳብ ያላቸው ቮይሶች አሉና what do you think የትኛው ነው ተገቢ? እንደኔ as a person yes እያንዳንዱ ሰው alienable right አለው የፈለገውን መሪ የመምረጥ መብት አለው። ዋይ በቃ መብቱ ስለሆነ እዛ ሀገር ላይ ሲፈጠር God gave him right እዛ ሀገር ላይ እንዲኖር። ስለዚህ አትሊስት አወቀም አላወቀም ያ መብት ሊኖረው ያስፈልጋል። ይሄን ደግሞ አንድ አካል የሚሰጠው የሚከለክለው ሳይሆን ተማረም አልተማረም የሚባለው ቦዝ ለራሴ ይጠቅመኛል የሚሉትን እስካወቁ ድረስ they should have a voice የሚለውን አስባለሁ። ያው ምርጫው ፖይንት ይኑሮ አይኑሮ ሳናዘር ዲስከሽን ግን አትሊስት ኢን ኮንሰፕት ይሄ ነው የኔ ሀሳብ።